ድምጽ ነው። የኦሮሞ ወጣት ነው የሚደረገው ለገጣፉ ላይ የተደረገውን ግፍ አማሮችን፣ ሌላ ብሔር ብሔረሰቦችን እንዴት በግፍ ኦፒዲዮ እንዳፈናቀላቸው፣ እንዴት መሬታቸውን ነጥቆ ሜዳ ላይ እንደጣላቸው፣ ልጆች ከትምህርት ቤት ሲመጡ ቤታቸው ላያቸው ላይ ፈርሶ እንደጠበቃቸው ይሄ ያላለፉት 8 ዓመታት የኦሮሞ ብልጽግና የአብይ አህመድ አስተዳደር የኢትዮጵያ ንጹሃን ዜጎች ላይ በተለይ አዲስ አበባ ህዝብ ላይ የፈጸመው ግፍ ያፈሰሰው ደም ቴዲ አጋራንቲዩ ነገ ዛሬ በጥይት ኃይል ደብቆታል። ዛሬ በመስፍን ፉከራ ይሁን ይታያል። ባንዲራችሁን፣ ማንነታችሁን፣ መሬታችሁን ነጥቀን የፖለቲካ አስተሳሰባችሁን ከነ ባንዲራችሁ ቀብረናል ነው የሚለው። ትናንት ቴዲ ትዝ ይላል አባይ ፀሐዬ የኦሮሞ ወጣቶች አደባባይ ወጥተው ቤታችን አይፍረስ፣ ንብረታችን አይውደም፣ ሰላም እንፈልጋለን፣ እኩልነት እንፈልጋለን ሲሉ ምን ይል ነበረ? ጌታቸው ረዳ ዛሬ ከአብይ ጋር የተሰለፈው ምንድን ነበር የሚለው? ምን የሚለው? እሳትና ጭድ ምንም አያመጡም፣ ይሄ ጮሆት ነው ይሉ ነበረ። ዛሬስ እነ መስፍን ፈይሳ 4 ኪሎ ገቡ። ዛሬ ምንም አታመጡም፣ ዱላኛ ጋር አለ። ሚውታር ገቡ ነው በደለ። ዱላውኛ ጋር ነው፣ ታንኩኛ ጋር ነው፣ ባንኩኛ ጋር ነው። ረግጠን ገለን እንገዛቸዋለን። By the way, ቅድስቴ እኔ I don't understand why you panic, why you even been uncomfortable. መስፍን ሲናገሩት ሽመልስ አብዲሳ በአደባባይ በሰበሩን ቦታ ሰበርናቸው ብሎ ሚሊዮኖችን አፈናቅሎ በዘር እየመረጠ ንብረታችንን አፍስሶ ድሃ መንገር ላይ ሲጥለን ሳትናደጂ እና ይሄንን ስርዓት መሃል ላይ ሰፋሪ ነኝ እኔ ምናምን ትያለሽ። መሃል ላይ አይደለሽ ቅድስቴ። መሃል ላይ የሚባል ነገር የለም። ኢደር ከጨቋኝ ጋር ትሰለፊያለሽ ወይ ይሄንን ጨቋኝና ዘረኛ ስርዓት ትታገያለሽ። መሃል ላይ የሚባል ነገር የለም። ባንዲራውን ምናምን መከዳዳት ጀዋርም ክዷል ምናምን እንደዚህ አይነት ዝባዝንኬ ካንቺ አልጠብቅ። ሆነስትሊ with respect ነው ማውራሽ። ጀዋር ተከዳዳ አልተከዳዳ ለምናወራው ኢትዮጵያ ውስጥ የተከዳው የኢትዮጵያ ህዝብ ነው። የከዳው ደግሞ ይሄ ኦፒዶ ቢባል አብይ አህመድ ምላሳሙ ስንሞት ኢትዮጵያ ስንኖር ኢትዮጵያ ብሎ መጥቶ የኢትዮጵያን ህዝብ በስስ ጎኑ በኢትዮጵያዊነት ስሜቱ ኢትዮጵያን ስለሚወድ ብቻ ወደ ስልጣን እንዲያመጣው ካደረገ በኋላ የኢትዮጵያን ህዝብ መርጦ በዘር መርጦ እያፈናቀለ በዘር መርጦ እየገደለ ሀብት ንብረት እያፈሰሰ ጦርነት እየቀሰቀሰ እንዳንግባባ አድርጎ የቡድን የበላይነት ትናንት ወያኔ ከነበረው በመቶ እጥፍ እንዲሆን አድርጎ ስቃያችንን ያባሰው አብይ አህመድ እንጂ ሌላ ጀዋር ምናምን። ጀዋር እኮ በፊት ጀዋር እኮ ራሱ ኮንዶሚኒየም እየሰራ ነው ኮንዶሚኒየም አትገቡም ሲል እኮ አብይን ተመክቶ እኮ ነው ገብቶ። ዛሬ የሚሰድቡን ሰው ምን ብለዋል መስፍን ፈይሳ እዚህ ጋር ቴዲ አፍሮን የሚጨፈልቁትና ሊገሉት የሚፈልጉ ሰዎች አሉ። ፖለቲካው እንዳይበላሽበት እንጂ የነ መስፍን አስተሳሰብ የነዚህ የጨቋኞች አስተሳሰብ ቴዲን ብቻ አለ የአዲስ አበባን ህዝብ ባይዘው እኮ እኛ እኮ የአዲስ አበባ ህዝብ ላይ እኮ ገጀራ ዱላ ይዘው ወጥተዋል እኮ ነው ሰዎች አይደለም እንዴ? ወጥተዋል እኮ አዲስ አበባ ሐውልታችሁን እናፈርሳለን ብለው እኮ መጥተዋል። እኛ እኮ መብት የለንም እኮ የአዲስ አበባ ህዝብ እኮ ሊገሉን መጥተዋል። ህዝብ እያልኩ አይደለም ቴዲ። ፖለቲካ ኦርጋናይዝድ የሆኑ ሰዎች ቢችሉ ያፈርሱናል፣ ይገሉናል። ግን ፖለቲካቸው ይበላሽ። ቴዲን ቤቱ ገብቶ ይገሉታል። ዛሬ ቢችሉ ዛሬ ይገሉታል። ግን እንዳይገሉት የሚሆነው ለምን መሰለ? የነሱ ፖለቲካ አፈር ከድሜ ይበላል። ለዛ ነው እንጂ ቴዲን ወደውት አይደለም። እንደ ቴዲ አንጀታቸውን የሚያቃጥል ሰው የለም። ቴዲን ድሮም ነው የሚጠሉት። ባይዘው ቴዲን እነሱ የሚረግሟትን እነሱ የሚጠሏትን ኢትዮጵያ ሲያቀነቅንና ለዛ እውነት ዋጋ ሲከፍል የኖረ ነው። ከቴዲ በላይ የሚጠሉት ሰው የለም። ቢያጠፉት የሚወዱት ሰው የለም። አብይ አህመድና ቴዲ አፍሮ የሚሰብኳት ኢትዮጵያዊነት አንድ ነች ይለኛል። የትኛው ቴዲ አፍሮ ይሄ ዘር ፖለቲካ ያጨራርሰናል ይቀየር አያስፈልግም ሲል አብይ አህመድ ለአንድ ብሔር ብዬ አልቀየርም፣ ይሄንን ህገ መንግስት አይቀየርም። ቴዲ አፍሮ ኢትዮጵያ ሲል አብይ አህመድ እኔን የሚከላከሉልኝ ከለገጣፉና ከብራዩ ይመጣሉ ነው። ኢትዮጵያማ መጫወቻው ነች። ኢትዮጵያማ እኛን ማታለያው ነው። ገብቷል? እንደዛ ነው አብይ አህመድ ቤታችንን እንደዚህ እየነገረን ኢትዮጵያ እያለ ቤታችንን በላያችን ላይ አፍርሶ አሁን ይሄ ልጅ ምን አለ መሰለህ ከቆሻሻ ላይ ተደጋግሞ የሚነገር ነገር አለ ቴዲ። እኔ ከዚህ በፊትም ብየዋለሁ የአዲስ አበባ ልጅ the most privileged የሆነ ቴዲ እኛው ቆሻሻ ከተማ ውስጥ ነው ይኖር ነው አይደለም ቴዲ? አንተ የክፍለ ሀገር ልጅ ከሐዋሳም በለው እንደውም ሐዋሳ ትንሽ የሰለጠነች ነች። ከየትኛውም የሀገሪቷ ከተማ
ከመቀሌ በለው ከሐዋሳ በለው ከጅማ በለው ከየትኛውም የሀገሪቷ ከተማ በላይ ጽዳት ያላት የሆነ ቦታ የቆሸሸ የለም እያልኩ ነው። ካሳንቺስ ምናምን አልቆሸሸም እያልኩ ነው። ፕሪቪሌጅ ያለው ቴክኖሎጂ የሚጠቀም ሽንት ቤትም የነበረው ሽንት ቤት ላይ ቁጭ ብላችሁ ይለኛል። ልክ አዲስ አበባን በቃ በሙሉ ሜዳው በሙሉ ሽንት ቤት በሽንት ቤት እንደነበረ መጀመሪያ እኛ ሽንት ቤት መጠቀም እኮ ስለምንችል ነው። ጫካ ውስጥ ነበር የምትጸዳዱት። ሽንት ቤትም እንኳን አልነበረባችሁ። እኛ ዊ ዘ ፕሪቪሌጅ ቴዲ እኛ ሽንት ቤት እኮ የኖረን እኮ ስለሰለጠንን እኮ ነው። መንደር ውስጥም ቢሆን እኮ ሽንት ቤት ከሌለው ቦታ መጥተህ ሽንት ቤትን አጸዳውላችሁ አትለኝም። ስለ ሽንት ቤት ሳታቅ ስለ ሽንት ቤት ጽዳት ልትነግረኝ አትችልም። who the fuck are you? ማን አንተ? መጀመሪያ ስለ ስልጣኔ ሳታቅ ስልጣኔ ላስተምራችሁ ነው መብራት ላገባላችሁ። እሺ ስልጣኔውንና መብራቱን ስራልኝ። እኔን አፈናቅለ ዳር ጣለኝ አልኩ ወይ? የእናንተ ከአዲስ አበባ ስትፈናቀሉ ከካሳንቺስ ከፒያሳ ስትፈናቀሉ ከካሳንቺስ ከፒያሳ ስትፈናቀሉ የኦሮሞ ገበሬ መሬቱን ተነጥቋል። እኛ ኦሮሞ ገበሬን አፈናቅለልናል እንጂ እኔ በቦታዬ እዛው ፒያሳ ከተፈናቀልኩኝ አንደኛ ቦታዬን ለምን ነው በጉልበት የምትነጥቀኝ? ቅድም ቴምር ብለዋለች 30-40 ሚሊዮን ብር የሚያወጣ ባይዘው የቀበሌ ቤቶች ብቻ አይደለም ቴዲ የሚፈርሱት መንደሩን ነው የሚያፈርሱት። እኔ ከዚህ በፊት ነግሬያለሁ። አንድ ሴትዮ አንድ ካሳንቺስ የነበረች ሴትዮ እኔ መድረክ ላይ መታ የመሰከረችው ልንገር። ሴትዮ ሳይሆን እናት አባቶቿ 130 ዓመት የኖሩ ነው። አማሮች ናቸው። መሬታቸው ቢዝነስ አለ 10-20 ቤት አለው። ቤት ውስጥ ስጋ ቤት አለው፣ መጠጥ ቤት አለው። አፈረሱና እስካሁን ምትክ እንኳን አልሰጧቸው። ቦታውን ነጥቀው ለማን ለባለ ጊዜ ሰጡት። ለኦሮሞ ካድሬ ሰጡት። ለህዝብ እያልኩ አይደል፣ ለኦሮሞ ካድሬ ሰጡት። እነሱ ፎቅ እንስራበት እያሉ ቴዲ ፎቅ መስራትን ብር አላቸው፣ ቢዝነስ አላቸው። ልጆቻቸው ውጭ ናቸው። ቦታውን ነጥቀው ለባለ ጊዜ ሰጡት። ቴዲ ይሄ ነው እየተፈጸመ ያለው፣ ግፍ ነው እየተፈጸመ ያለው። ይሄንን እውነት ስናገር ያመሃል ይመምን። በተረፈ የአማራ ብሔርተኞች እዚህ ጋር እነ ቴምር ቴዲ አፍሮ የዘፈነው ለአማራ ነው። ኦፍኮርስ የአማራን ሞት ተናግሯል። ግን ዘፈኑ የኛ ነው፣ ባንዲራው የኛ ነው፣ ሁሉም እኛ ነን። እንዴ እናንተ አታፍሩም እንዴ? ቴዲ አፍሮ የዘፈነው ለኢትዮጵያ ህዝብ ነው። አዲስ አበባ አማራ ብቻ አይደለም፣ አማራም አለው ኦሮሞም አለ። ለኢትዮጵያ ህዝብ ነው የዘፈነው፣ ለሁሉም ኢትዮጵያ። እንዲያውም ስፔሲፊክሊ የዘፈነው ለአዲስ አበባ ህዝብ ነው። የአዲስ አበባ ህዝብ ደግሞ አማራ ብቻ አይደለም። የእናንተም ዘረኝነት የእናንተም አግላይነት ዛሬ ልክ እንደ ኦሮሞ ብሔርተኛው ያደፈጠ ነገ ስልጣን ብታገኙ መስፍን ፈይሳን ነው የምትሆኑት። እነ አኪላ እነ ዩሪ እነ ቴምር እንደዛ ነው የምትሆኑት። ዘረኝነት በሽታ ነው። እናንተም በበሽታ የተሰቃያችሁ ነው። እነግራችኋለሁ፣ ሐቁን ነው የምነግራችሁ። ቢኮዝ እስክንድርን ጠልታችሁ ቴዲን የምትወዱበት አንድም ሐቅ የላችሁ። እስክንድር ነጋ ባይዘው አዲስ አበባ ቤት ሲፈርስ እንዳይፈርስ የቆመ አዲስ አበባ ዛሬ የደረሰበት መከራ እንዳይደርስበት ተደራጅ ብሎ ዋጋ የከፈለ ነው። እስክንድር እኮ ሲታገል ገጀራ ኦፊስ ውስጥ ይዞት ሄዱት እኮ የኦሮሞ ወጣቶች ቄሮ የሚባሉ ናቸው። ገጀራ ይዘው ነው የገቡት አይደለም እንዴ? እስክንድር በተግባር ዋጋ ከፍሏል። እና እስክንድርን በአማራነቱ በአዲስ አበባነቱ በኢትዮጵያዊነቱም ሲታገል እስክንድር አጥፊ ነው። እስክንድር የአማራን ብሔርተኝነት ሊያጠፋ ነው። ቢኮዝ እሱ አስተሳሰቡ እኩልነት ነው ብላችሁ ስታጠፉ የነበራችሁ ሰዎች ዛሬ ደርሳችሁ ቴዲ አፍሮን ወዳጅ ሆናችሁ አትምጡ። እናንተም ዘር አመሰግናለሁ። ቴንክ ዩ አዲስ ታይምስ። ወደ አያና እንሄዳለን። እሺ አዲስ ታይምስ እንትን ይለኛል። በነገራችን ላይ እንደ አስተያየት ነው፣ መሀል ላይ ማስቆም አልፈለኩም። ቴዲ እዚህ ያው ልጆችም አሉ፣ ጤነኛ መብትም ሊመጣ ይችላል፣ አንከለክልም። ግን ትልልቅ ሰዎችንን በፖለቲካ ላንጉዌጅ ነው የምንነጋገረውና ኤፎርድ የብልግና ሽንት ቤት ምናምን ሲባል የቃላትም ሽንት ቤት አለውና እንደዛ ባናደርግ ይመረጣልና እንደ አስተያየት ተዋለኝ። እሱን አዲስ ታይምስ እንደዛ አይነት መጸዳጃ ቤት ሽንት ቤትን ራሱ መጸዳጃ ቤት ይሄ የዲኮረም ነገር ነው። ግን እንደዚህ የለቀቀ የስድብ ቮልገር የሆነ ላንጉዌጅ ኤፍ ቃላት ምናምን አንጠቀምም። አይ ነው ያው እዚህ አንዳንዱ የልምድም ስለሆነ ፖለቲካው እንረዳለን። ግን መድረኩን የሚመጥን ነገር እናድርግ ለማለት ነው። ጀስት እንዳስተያየት መካድ የሚል ነገር ደግሞ ደጋግሞ ይነሳል። እኔ በጣም የሚገርመኝ በነገራችን ላይ አይ ቲንክ የሆነ ሰው ከውስጥ ጽፎልኛል። ቴዲ ራሱ እያዳመጣችሁ ነበር ለተወሰነ ያህል ሰዓት ብለው ነበርና እሱም አይ ቲንክ ኖቶቹን ይወስዳል ብዬ ተስፋ አደርጋለሁ።
መካድ ስለሚለው ነገር ሲነሳ ቅድም ነግሬያቸው እያደመጡ ነው ብያቸው። እያደመጡ ነው እና እየሰሙ ነበር። ሰው ይህ ጥሩ ነው። ያደመጠማ ምን ያ መሰማት አለበት። አዲስ አካውንት አለው። ተካድኩ የሚለው ኃይል አሁን እዚህ ላይ ቅድስቴም ተናግረውታል። ሌሎችም ሰዎች ምን ውል ነው ያለህ? ለመካድ ውልህን ማወቅ እኮ ነው የሚያስፈልገው። ባይዞ የአማራው ብሔርተኛና ፌክ ኢትዮጵያኒስቱ መሀል ብቻ ሳይሆን ከኦሮሞም ከሌሎችም ተካድኩ የሚል ብዙ ጊዜ እንሰማለን። ምንድን ነበረው ውላችሁ? የመጣው ለውጥ የሚመራው መንግስት ምን ውል ነው የገባላችሁና የተካዳችሁት? ወይስ እናንተ ኢማጂን ያደረጋችሁት የራሳችሁ አእምሯችሁ ላይ የሳላችሁት ውል አላችሁ? ኢትዮጵያን እናሻግራለን፣ መደመር፣ መሀል የሆነ ፖለቲካ ያላቸውን ነገሮች እንደምናየው እዛ ላይ ቆሞ ነው ያለው። አሁንም እሱን ነው የሚታትረው። ቅድም የዘረዘርኳቸው እናንተ አሁን የምትከሱት የአንድ ብሔር የምታደርጉት በራሱ ብሔር ውስጥ ጦርነት መጀመሪያ የተጀመረው እዛ ኦሮሚያ ውስጥ ነው። ግጭት የተነሳው ሌላ ተካድኩ ባይ ተነስቶበት ማለት ነው። ሁሉም እኔ ዘውረዋለሁ ይዘዋለሁ፣ ወይ በብሔር ወደ እኔ ይቀርባል፣ ወይ ኢትዮጵያ ስላለ ግዴታ የኔን ይሄ ሽፍንፍን ያለበት ብሔር ብሔረሰቦችን መብት የሚደፍቅ ነገር አብሮኝ ይሰራል ብሎ ያስባል። ወይም ደግሞ እኛ ስላሳደግነው አብሮን ስለኖረ በሪሞት ኮንትሮል እንቆጣጠረዋለን የሚላል። ከውጭም ከውስጥም የራሳቸውን ኢማጂኔሽን ነው ክደት ብሎ የሚያወራው ሰው። ስልጣን